አፈር ልበሱ እንጂ አባቶቼ። ባቦራ ወዳ አትቀበሩ፣ ባቦራ ወዳ አትቀበሩ እናቶቼ። ልዩ ምስ ኢትዮጵያ ላይ ይደግባት። አረ ይደግላት ኢትዮጵያ። ልጆቿ ባጭር እየተቀጩባት እኮ ነው። ዋይ ኢትዮጵያ ምነው መከራሽ በዛ፣ ምነው ጣርሽ በዛ፣ ምነው ጣርሽ በዛ። ምነው ትውልዱ ጎባጣ ሆነባት፣ ምነው ትውልዱ ሽባ ሆነባት። እባካችሁ ጽድቅን ነገር ተናገሩ፣ ማዳኑን መስክሩለት። ማዳኑን እንደ ዘኪዎስ ተሸነፉ፣ እንደ ዘኪዎስ እባካችሁ ተሸነፉ። አያዋጣም። በርን ከርችሞ መቀመጥ አያዋጣም። ፍርሃት፣ ጭንቀት፣ ድንጋጤ በልባችሁ በተሰማችሁ ቀን የሚያጽናናችሁና የሚያበረታችሁ የቅዱስ ዳዊት መዝሙር ለምትወዷቸው ሰዎች ብቻ ሼር አድርጉላቸው። መዝሙር 26 ከቁጥር 1 ጀምሮ እግዚአብሔር ያበራልኛል ያድነኛልም፣ ምን ያስፈራኛል? እግዚአብሔር የሕይወቴ መታመኛዋ ነው፣ ምን ያስደነግጠኛል? ክፉዎች ሥጋዬን ይበሉ ዘንድ በቀረቡ ጊዜ የሚያሰቃዩኝ እነዚያ ጠላቶቼ ደከሙ ወደቁም። ሰራዊትም ቢጣላኝ ልቤ አይፈራብኝም፣ ጠላቶቼም ቢከቡኝ በእርሱ እተማመናለሁ። እንደዚህ ብላችሁ በእግዚአብሔር የተማመናችሁ ቀን ፍርሃት፣ ጭንቀት፣ ድንጋጤ በእናንተ ዘንድ ቦታ አይኖራቸውም። እስቲ ሁላችሁም በእግዚአብሔር እታመናለሁ እያላችሁ ኮመንት ላይ ጻፉ። ሁላችሁም ለምትወዷቸው ሰዎች ብቻ ቪዲዮውን ሼር አድርጉላቸው። እወዳቸዋለሁ። ክብር በሉልኝ። ወይ ዘመድ የማያወራው ጉድ የለም። ይሄ ሁሉ እውነት ነው? እውነት ቤተክርስቲያን ላይ እውነት ነው ይሄ ሁሉ ነው የምትሉኝ? እንደው እመኝ ነው የምትሉኝ? በጌታ በናዝሬቱ በኢየሱስ ክርስቶስ ስም እናት ቤተክርስቲያን ምን አደረገች? ምን አጠፋች? ከገጠር ባወጣች፣ ባዶ እግራቸውን ከመሄድ ባዳነች፣ ከዛ ከፈራረሰ ቤት አንስታ ቪላ ቤት ውስጥ ባስቀመጠች፣ ጭራሽ ወንድሞቻችንን መግደል ያደረሳችሁ፣ ጭራሽ አባቶችን እንደ ሳውል ማሳደድ ላይ ደረሳችሁ ማለት ነው። ይሄ ነገር እውነት ነው ማለት ነው። ማንን እንመን? እኛ ልታሰናክሉን ነው ወይ? ድሃዎቹን በልተን ያጠገብነውን እናንተ ቤት መኪና ነርታችሁ ነው፣ ቪላ ቤት ተቀምጣችሁ ነው፣ ክትፎ በልታችሁ ነው፣ ውስኪያችሁን ብላክ ላይ በጠጣችሁ ነው። ድሃውን ለምን ታሰናክላላችሁ? ባካችሁን ኧረ ፈጣሪን ፍሩ ባካችሁን። ስለ መድኃኒዓለም ብላችሁ ፍሩ። ኧረ ተው፣ ድሃ ያሳዝናችሁ። ሰው ብዙ ጊዜ ሻወር ሲገባ ብቻውን ሲሆን፣ አሁን በተለይ ክረምት እየመጣ ነው፣ ክላስ የለም። ብዙ ጊዜ ተማሪዎች ቤት ነው የሚውሉት። ሰው ምን ያደርጋሉ? የወሲብ ፊልሞችን እያዩ ይውላሉ። ያንን ደግሞ ይፈጽሙታል በግብረ አውለ። እውነት ነው ውሸት ነው? ስለዚህ ብዙ ተማሪ የሚውለው ቤት ነው። ስለዚህ ሻወር ሲወስድ፣ ብቻውን ሲቀመጥ፣ ብቻውን ስትሆን ብዙ ጊዜ የሚሰሩትን ሲያጡ ብዙ ጊዜ እንደዚህ ፊልሞችን ያሉ። ከዛ ራስን በራስ ማርካት። ከዛም ያደርጋሉ። በዚያ ያቆም። አሁን እንደዚህ አድርገህ ቤተክርስቲያን ትሄዳለህ፣ አሁን እንደዚህ አድርገህ ቤተክርስቲያን ትሄጃለሽ። ከዛ ቤተክርስቲያን ሄድ ያቆማሉ። ከዛኝም ብለን የምናስበው ለምን ቅዳሴ ያልመጣው ትለዋለህ። አይ ምንም ዝም ብሎ እንቅልፍ ይዞኝ። እንቅልፍ አይደለም የያዘ ግብራውናን የያዘ ግብራውናን ያዘሽ። አያችሁ፣ ይሄ ነው ያለው አደጋ። ክርስቲያኖች በተለያየ መንገድ እንዲወድቁ የሚያደርጋቸው ይሄ ነው። ሰዎች በሚገባኝ ስራ ስለማይሰሩ ነው። ከቨር ፔጁ ነው እንቅልፍ ያዘኝ። ለምንድን አንገት ላይ ክር የሌለው? ሻወር ስታጠብ ተበጥሶ። የሁላችን ማተብ የሚበጠሰው ሻወር ስንወስድ ነው። አንገታችን ላይ ያለው የወርቅ ሀብል እኮ አይበጠስም። ሁላችን የምናገረው ሻወር ስትገባ እኮ ገላኔ ስታጠብ እኮ ሁሌ ምክንያታችን አንድ አይነት ነው። ስለዚህ በተለይ ግብረ አውናን ላይ ብዙ ሰዎች በሱስ በጣም ብዙ ሰዎች በኃጢአት ወድቀው ተጠምደውብን ያሉት በዚህ ነው። ይሄን ነገር ደግሞ ማላቅ ደግሞ ይቻላል። በኋላ ምክር ሀሳቡን መፍትሄውን አቀርባለሁ። አሁን ግን ለእህታችን ምለው፣ አንደኛ እህትሽ በእምነት ተጽዕኖ እንደተሰደረበት የመንገር የመናገር የሃይማኖት ግዴታ አለብሽ። በዛ ላይ ደግሞ እናት ነሽ። የቀረው ነገር መቅረት አለበት። የመጀመሪያው ለልጅሽ የምታወርሽው ሃይማኖት ነው። አለቀ። ለምን እናትሽ አትሆንም? ስርዓት ያዥ ማለት አለብሽ። ለምን ባልሽ አይሆንም? ስርዓት ያዝ ማለት አለብሽ። ሃይማኖት ነው፣ ለድርድር አይቀርብም። እንደ እህት አከብርሻለሁ። ምንም አይነት የእምነት ተጽዕኖ እንድትሰብኪበት አልፈልግም።
በቃ ምንም ልጅሽ የገባበት ለእግዚአብሔር ቸርነት ከዚህ ሱስ ወጥቶ ነገ ጥሩ የቤተክርስቲያን ልጅ ይሆናል። አይቀርም። ለእግዚአብሔር የሚሳነው ነገር የለም። የቤተክርስቲያን ናፍቆት፣ አውደ ምሕረት ላይ ተሰብስቦ የመዘመርን ናፍቆት፣ በቃል ኪዳኑ ታቦት ፊት የመገኘትን ናፍቆት ለእናንተ ለጓደኞቼ ዛሬ ቂልጦ ማርያም ለሄዳችሁ ደውላችሁ ላይቭ ገብታችሁ ቪዲዮ ቀርጻችሁ ልካችሁ ሆዴን ላባባችሁ ስደትን እንድጠላው ላደረጋችሁኝ ወንድሞቼ ጓደኞቼ ተሰዳችሁ ይሁት ንግስ ምን ያህል እንደሚናፍቅ እንዲህ በጋራ ተሰብስቦ መዘመር እንዴት ልብን እንደሚያንጠለጥልና ጉንጭን በእንባ እንዴት እንደሚያርስ ተሰዳችሁ ይሁት። ሌላ ምንም አይደለም። እንግዲህ ዛሬ ወዳጆቼ በዚህ ሰዓት እርግጠኛ ነኝ እኛ ጋር ጠዋት ነው፣ እዛ ግን ማታ ነው። ቂልጦ ማርያም ገብተዋል። እንኳን በሰላም ገባችሁ። ቂልጦ ማርያም የልባችሁን መሻት ትፈጽምላችሁ። እኔ እንኳን ለመናገር የመጣሁት ዛሬ ምንድነው የዛሬ ዓመት እኔም እንደናንተ ቂልጦ ማርያም በጣም እድለኛ ሆኜ ተገኝቼ ነበር እና የዛሬ ዓመት ምን ተፈጠረ? እዛሽ ድንኳኔ ውስጥ ቁጭ ብዬ ስርዓተ ቅዳሴው ተጀምሮ መሃል ላይ ሁለት ካህናት አንድ ዲያቆን የሆነ ልብስ ነገር ለብሰው ግማሹ ተክኖ ልብስ ግማሹ ነጠላ ነገር ለብሰው ቆመዋል እና ቅዳሴውን እንዳላስቀድስ ልቤን ሰረቀኝ። ምንድነው የተፈጠረው ብዬ ማየት ጀመርኩኝ። ፈጽሞ ራሴን ከቅዳሴ ውስጥ አውጥቼው እነሱን መከታተል ጀመርኩ። ከዛ ጮክ ብዬ ያለው ካህናቶቹ ዲያቆናቶቹ እንደነገሩ ሆነው በማንቆርቆሪያ ውሃ ይዘው ጸሎተ ጥምቀት ይጸልያሉ ተሰብስበው። ምኑ ጋር? ቤተክርስቲያን ቤተልሔሙ መግቢያው በሩ ላይ እደጅ አንድ ልጅ ክርስትና ሊነሳ የክርስትና ቤት የላትም ቂልጦ ማርያም እና እደጅ አውደ ምሕረቱ አካባቢ ቤተልሔም መግቢያው ጋራ ዝም ብለው እኮ ነው ባዶ ቦታም ባዶ መሬት ላይ ቤተክርስቲያኑ ግቢ ውስጥ ሆነው ጸሎት ያደርጋሉ። ደነገጥኩ። ቀርብ ብዬ ጠየኳቸው። ምንድነው ስላቸው አይ ለመጀመሪያ ጊዜ በዚህ በስልጤ ዞን ቂልጦ ማርያም ላይ ክርስትና የሚነሳ ሕፃን ልጅ መጥቶ ነው እና ክርስትና ቤት የላችሁ? አዎ ክርስትና ቤት የለንም። እንግዲህ ተመልከቱ፣ ክርስትና ይነሳል ወይም ደግሞ ክርስትና የሚያነሳ ምእመን አለው ብለው ስለማያስቡ የክርስትና ቤት አልሰሩም። አንድም የክርስትና ቤት ለመስራት አቅም የላቸውም ማለት ነው። በጣም ገረመኝ፣ ደነገጥኩ። መብርሃን ምስክሬ ናት። ለምን መጻደቅ ምናምን አይደለም። የራሴን ወይ ባይን ወይም ደግሞ ነጠላይን አውለኩኝና እንደ መጋረጃ ነገር ሰርቼ ከለልኩ። ከአንዱ ወንድሜ ጋራ ያዝንላቸው። እንደምንም በዛ በብርድ ሰውነታችን እየተንቀጠቀጠ የክርስትናው ጸሎት አለቀ። ከዛ በኋላ ለምንድን ነው ይሄ ልጅ ክርስትና ማላነሳው ብዬ የልጁን እናት ጠየኳት። በጣም ደስ ይለኛል አለችኝ። ከዛ ምንም በጣም እድለኛ ሆኜ በስልጤ ዞን ምንም አይነት ኦርቶዶክሳዊ ክርስቲያን በሌለበት በዚች በቂልጦ ማርያም እኔም አንድ የክርስትና ልጅ ለመጀመሪያ ጊዜ የተጠመቀውን ልጅ እኔ የክርስትና አባት ሆንኩለት። ሀብተ ማርያም ይባላል። በጸሎታቸው አስቡት። እደውልለታለሁ፣ እናቱን አናግራታለሁ። በምታዩት መንገድ የክርስትና ቤት እንኳን የላቸው እና እንደ ነገሩ ነበር ያደረጉት። መጋረጃው እንደምታዩት ነው። ስርዓተ ጥምቀቱ እንደምታዩት ነው። እና ምናልባት አንድ እድለኛ አንድ የተባረከ ኦርቶዶክሳዊ ባለማተብ ብቻውን ለቂልጦ ማርያም ብቻውን ስልጤ ዞን ለምትገኘው ምንም አይነት ክርስቲያን የማይኖርባት ስደተኛዋ የድል ከተማችንን ለቂልጦ ማርያም የክርስትና ቤት ማሰራት የሚፈልግ ሰው ካለ በውስጥ እንዲያናግረኝ ያደራላለሁ። እባካችሁ ምንም አይነት ክርስቲያን የሌለባት ከአንዴም 2-3 ጊዜ ተቃጥላ ያሰራናት ቤተክርስቲያን ናት። የድል ከተማችን ናት። በክርስትና የምናጌጥባት የምንዋብባት ደብራችን ናት ቂልጦ ማርያም። እና ለዚች ለቂልጦ ማርያም የክርስትና ቤት እኔ ብቻዬን እሰራለሁ የሚል አንድ ኦርቶዶክሳዊ ባገኝ ብዬ ይህን ቪዲዮ ሰራው። እኔም በጣም እድለኛ ሆኜ የዚህ የሕፃን ልጅ የክርስትና አባቱ ሆኛለሁ። እና ቂልጦ ማርያም የክርስትና ቤት አያስፈልጋትም? እና ማን ነው እድለኛ በዚች የድል ከተማ ምንም አይነት ክርስቲያን በሌለባት በአመት አንድ ጊዜ ብቻ ከአዲስ አበባና ከአካባቢዋ የሚመጡ ኦርቶዶክሳውያን ብቻ ነው ደጇ መጥተው በቃ በአመት አንድ ጊዜ ሰው ይመጣል፣
ጸሎቱ ይሰማል። ለሚቀጥለው ሁሉም ሰው መባውን ይዞ ይመጣል። ልጅ አጣ ልጁን ታቅፎ ይመጣል። ስራ የሌለው ስራ አግኝቶ አስራቱን ሊከፍል ይመጣል። ጤና ያጣ ጤናውን አግኝቶ ለማመስገን ይመጣል። ከዛ ውጪ ከሰኔ 21 ውጪ ቂልጦ ማርያም ዞር ብሎ የሚሳለም እንኳን አንድ ኦርቶዶክስ የለም። አንድ ኦርቶዶክስ ምንም አይነት ክርስቲያን የሌለባት ከተማ ናትና ለዚህ ለቂልጦ ማርያም እባካችሁን የክርስትና ቤት እንድትሰሩ እጠይቃለሁ። ነገ ከነገ ወዲያ እጅግ እልፍ የሆኑ ሰዎችን የምናስጠምቅበት ይሆናልና እቺን አጋጣሚ ልንገራችሁ ብዬ ነው። ብቻዬን እግዚአብሔር ከፈቀደልኝ ብቻዬን የክርስትና ቤቱን እሰራለሁ የሚለኝ ሰው ካለ በውስጥ ያናግረኝ። ከደብሩ ሰዎች ጋር አገናኝቻችሁ የክርስትና ቤቱን ለመስራት እመብርሃን የመረጠችው አንድ ሰው ከተገኘ ብዬ ነው የመጣሁት። በጋምቤላ ሙታን ተነሱ። በጳጳሱ የጸሎት ኃይል ሙታንን አስነሳ። ዜናውን ለመስማት ጓጉታችኋል። ታዲያስ አንድ ኦርቶዶክሳዊ ለ5 ኦርቶዶክሳውያን ያጋራ በትህትናም እጠይቃለሁ። በእኛ በልጆቹና ማለትም በእኛ በቤተ ክርስቲያን ልጆቹና በሕዝበ ኦርቶዶክሱ የደረሰበትን ብርቱ ተቃውሞ ለመከላከል ሲል በጋምቤላ ሀገረ ስብከት ጸሐፊና የስብከተ ወንጌል መምሪያ ኃላፊ በነበሩ በሁለት ግለሰቦች በአሶሳ ሀገረ ስብከት ምዕመናንና በጋምቤላ ሀገረ ስብከት ምዕመናን ፊርማ ያሰባስባል። ማለትም ለመከላከልኛል። ተራ ቁጥር 14 መላከ ምህረት ባንጃው የተባሉ ከሞቱ 10 ዓመት ያለፋቸው። ተራ ቁጥር 15 ሊቀ ስዩማን ሄኖክ ከሞቱ 18 ዓመት ያለፋቸው አገልጋዮችን ዛሬ ትላንት እኔን ለመደገፍ ከሞት ተነስተዋል የሚል አይነት መረጃ ይመስለኛል። እንግዲህ እናንተ ጳጳስ የዚህን ያህል ውሸታም ማስመሰል እንኳን የማይችል መደዴ ውሸታም ነው። ሁለቱ ግለሰቦች ከሞቱ ረጅም ዓመታትን አስቆጥረዋል እና አንተን ለመደገፍ ተነሱ ወይንስ ደግሞ እንደ 2008ቱ አጭበርብረህ ጳጳስ እንደሆንከው አሁንም አጭበርብረህ እዛው ቦታ ልቆይ ነው? አይሳካም። ራማስ ነደባትር እያለ ደብተራው ይችላል።